ያልተጠበቀ ሰበር መረጃ በአሁኑ ሰዓት ለኦርቶዶክሳውያን ተሰምቷል። ኦርቶዶክሳዊ ሆኖ ባለማተብ ሆኖ ይህን ቪዲዮ ሙሉ ሳይመለከት ሼር ሳያረግ ኮሜንት ላይ እንኳን ደስ ያላችሁ ሳይል ማንም ሰው እንዳያልፈው። በአሁኑ ሰዓት ሰበር የሚባል ዜና ተሰምቷል። የኢትዮጵያ አእምሯዊ ንብረት ባለስልጣን እንደተናገረው ከሆነ ደስ የሚል የምስራች ዜና ተሰምቷል። ባለማተብ ኦርቶዶክሳውያን ሁላችሁም ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። አንጀቴን የራሰው ማርያምን ሰበርና ደስ የሚል የምስራች ዜና ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገልገያ የሆኑ ንዋያተ ቅድሳት ጸናጽል፣ ከበሮ፣ መቋሚያና ሌሎች ተጨማሪ 7 ንዋያተ ቅድሳት ወይም ቅዱሳት መጻሕፍት በኢትዮጵያ አእምሯዊ ንብረት ባለስልጣን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት መሆናቸው እንግዲህ ተመዝግቧል ማለት ነው። እንኳን ደስ ያላችሁ፣ እግዚአብሔር ይመስገን በሉ። የልፋታችን ውጤት የጸሎታችን ውጤት እግዚአብሔር መልሶልናል። ኦርቶዶክሳውያን በሙሉ በየአዳራሹ ንዋየ ቅድሳት የሆኑ ታላላቅ ምስጢር ያላቸው ከበሮ፣ ጽናጽሉ፣ መቋሚያው የቤተ ክርስቲያን ንዋየ ቅድሳት የምንገለገልባቸው እነዚህ ንዋየ ቅድሳት በየአዳራሹ በየፕሮቴስታንቱ አዳራሽ በተለያየ አልባሌ ባልሆኑ ቦታዎች ውሎ ስናያቸው እጅግ አዝነን ረጅም ጊዜ ለበርካታ ቀናቶች ስንጮ ቤተክርስቲያናችን ምን ሆና ነው ይህንን መብቷን ማታስከብር ብለን ሁላችንም ስናለቅስ ነበር። እግዚአብሔር በፈቀደ ጊዜ ግን በትንሣኤ መዳረሻው በሰሞነ ሕማማቱ እጅግ ደስ የሚል የጸሎታችን ውጤት ተሰምቷል። ንዋየ ቅድሳቶቻችን በአእምሯዊ ንብረት ተመዝግቦ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆኑ ዛሬ በይፋ ተገልጿል። ከመቼ ጀምሮ? ከሚያዝያ 3 2017 ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ነው። ማንም በዘፈቀደ ማንም ደስ እንዳለው አይጠቀምበትም ማለት ነው። እስቲ ለዚህ ሁላችሁም ባንገታችሁ ማተብ ያሰራችሁ እግዚአብሔር ይመስገን እያላችሁ በኮሜንት ላይ ጻፉ። ከኔ ጀምሮ ሁላችንም እግዚአብሔርን እናመስግን ለዚህ ነገር ስላደረሰን ማለት ነው። ሌሎችም አብረው 7 የሚሆኑ ነገሮች በጋራ እንደተመለሱ በጋራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆኑ ፍቃድ እንደተሰጣቸው ለማወቅ ተችሏል። እነሱ ግን በይፋ አልወጡም። ወደፊት ሲወጡ ይዤላችሁ እመጣለሁ። ዛሬ ግን እነዚህ ነገሮች ናቸው። ምንድነው? እንዴት ነው የተመለሰው? ማን ነው ሲያስመለሰው? ምንድነው የተደረገው? ከዚህ በኋላስ ምንድነው የሚሆኑት? የሚሉትን ነገሮች በስፋት እናያለን። እንዲሁም ደግሞ አብረን አያይዘን የከበረው ሚስጥር ምንድነው? በቤተ ክርስቲያን አገልግሎቱ ምንድነው? ለምንድን ነው ከበሮ ያስፈልገበት? እላዩ ላይ ያሉ ጨርቆች፣ እላዩ ላይ የተወጠሩባቸው ቆዳዎች ምንድነው የሚሉትን በስፋት እንመለከታለን። እስከ መርሐ ግብሩ ፍጻሜ የትም እንዳትሄዱ። ይህ ቪዲዮ ለብዙዎች ደርሶ ደስታችን ለሁሉም እንዲዳረስ ላይክና ሼር ማድረጋችሁንም አትርሱ። ያልተጠበቀ ሰበር መረጃ በአሁኑ ሰዓት ለኦርቶዶክሳውያን ተሰምቷል። ኦርቶዶክሳዊ ሆኖ ባለማተብ ሆኖ ይህን ቪዲዮ ሙሉ ሳይመለከት ሼር ሳያረግ ኮሜንት ላይ እንኳን ደስ ያላችሁ ሳይል ማንም ሰው እንዳያልፈው። ነገሩ እንደዚህ ነው። ከበሮ፣ ጽናጽንና መቋሚያ 10 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረቶች ሆኖ ተመዝግበዋል። ከዚህ በኋላ በየትኛውም አዳራሽ ላይ እነዚህ ንብረቶች ይዞ የሚገኝ ሰው በሕግ ሊያስጠይቀው እንደሚችልም መረጃዎች ያሳያሉ። እንኳን ደስ ያላችሁ፣ የለፋንበት ውጤት አግኝቷል። ደስ የሚል የምስራች ዜና ተሰምቷል። ባለማተብ ኦርቶዶክሳውያን ሁላችሁም ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። አንጀቴን የራሰው ማርያምን አንጀቴን የራሰው። ከዚህ በኋላ ከበሮ፣ ጽናጽል፣ መቋሚያ ከ10 በላይ መጽሐፍትን አንስታችሁ እንደፈለግን እንሆናለን ማለት ቀረ። እያያችሁ ነው። ምን ይላል? ከበሮ፣ ጸናጽል፣ መቋሚያ ከ10 በላይ ቅዱሳን መጽሐፍት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሮ ንብረት ሆኖ መመዝገባቸው ተገለጸ። ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ በአእምሮ ንብረት አብይ ኮሚቴ አማካኝነት በርካታ የቤተክርስቲያን ንብረቶች ተመዝግበው እውቅና ማግኘታቸው የመምሪያው ኃላፊ መልአከ ሰላም ዳዊት ያረጋል ገልጸዋል። ከዚህ በኋላ በየአዳራሹ በማን አለብኝነት ምን ታመጣላችሁ በማለት ከበሮ፣ ጸናጽል፣ መቋሚያ ከ10 በላይ መጽሐፍትን አንስታችሁ እንደፈለግን እንሆናለሁ ብትሉ ዋጋ ትከፍላላችሁ። እናመሰግናለን። ይህንን ያደረጋችሁ ፋሲካ መጣ ብላችሁ በየአዳራሹ ጸናጽሉን መቋሚያውን እንደፈለጋችሁ ልታደርጉ ነበር። ቀደሟችሁ። እግዚአብሔር አገልግሎት ዘመናችሁ ሰፊ ረጅም ያድርጋችሁ። እንዲህ እየነቃን ዋጋ መስመር ማስያዝ አለብን።
አንጀቴን የራሰው። ሰበርና ደስ የሚል የምስራች ዜና ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገልገያ የሆኑ ንዋያተ ቅድሳት ጸናጽል፣ ከበሮ፣ መቋሚያና ሌሎች ተጨማሪ 7 ንዋያተ ቅድሳት ወይም ቅዱሳት መጻሕፍት በኢትዮጵያ አእምሯዊ ንብረት ባለስልጣን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት መሆናቸው እንግዲህ ተመዝግቧል ማለት ነው። ይህ በጣም ደስ የሚልና ከዚህ ቀደም በማህበራዊ ሚዲያ ብዙዎቻችንን ብዙ ሲያስብለን ብዙ ሲያጫጩህን የከረመ ነገር ነበር። ስለዚህ ካሁን በኋላ የቤተክርስቲያንን እነዚህ ንዋያተ ቅድሳት አንስቶ መጠቀም አይቻልም። የተጠቀመን በህግ ያስቀጣል ማለት ነው። ይህ እንዲሆን እንግዲህ ከፍተኛው ሚና የተጫወታችሁ የህግ አካላት በእውነት ቤተክርስቲያን በጣም ታመሰግናችኋለች። ደስ የሚል የምስራችንና ደስ የሚል ተግባር ነው የፈጸማችሁት። ይህንን እንዲፈጸም ያደርጋችሁ የቤተክርስቲያናችን የበላይ አካላት ክብር ይገባቸዋል። ተቀብላችሁም ደግሞ ይህንን ንብረታችን መሆኑን ያረጋገጣችሁ ደግሞ አካላትም እንደዚሁ ምስጋና ይገባቸዋል። እጅግ እናመሰግናለን። ካሁን በኋላ ጸናጽል፣ መቋሚያ፣ ከበሮ ይዞ መፈንጨት አይቻልም። በአሁኑ ሰዓት ሰበር የሚባል ዜና ተሰምቷል። የኢትዮጵያ አእምሯዊ ንብረት ባለስልጣን እንደተናገረው ከሆነ ከበሮ፣ ጽናጽል እንዲሁም መቋሚያ በተጨማሪም ከ10 በላይ ቅዱሳት መጻሕፍታትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአእምሯዊ ንብረት ሆኖ ተመዝግበዋል ተብሎ ተነግሯል። ይህም ማለት ካሁን በኋላ እነዚህ ንብረቶች ኦፊሻሊ የኢትዮጵያ ኦርቶዶክስ ቤተክርስቲያን ንብረቶች ናቸው። እናም እነዚህ ንብረቶች ካሁን በኋላ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ፍቃድ ውጪ መጠቀም እንግዲህ የህግ ተጠያቂነት ያመጣል ማለት ነው። ይህንን ወሳኝ ነገር ላረጋችሁ ሁሉ ምስጋና ይገባችኋል። እናመሰግናለን። መልካም ቀን ይሁንላችሁ። ብሩክ ነኝ። በትንሣኤ መዳረሻ በሰሞነ ሕማማቱ ትልቅ የምስራች ተሰምቷል። ከዚህ በኋላ ማንም እየተነሳ አይፈነጭበትም። ከበሮ፣ ጽናጽል፣ መቋሚያና ከ10 በላይ ቅዱሳት መጻሕፍት የኢትዮጵያ አእምሯዊ ንብረት ባለስልጣን በቅጂና ተዛማጅ መብቶች ስር ተመዝግቦ ከሚያዝያ 3 ቀን 2017 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሯዊ ንብረት መሆኑ ተረጋግጧል ማለት ነው። ማንም በየአዳራሹ እየተነሳ ይዞ ሊጨፍርበት አይችልም ከዚህ በኋላ። ከዚህ ቀደምም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ በአእምሯዊ ንብረት አብይ ኮሚቴ አማካኝነት በርካታ የቤተክርስቲያን ንብረቶች ተመዝግበው እውቅና ማግኘታቸውን የመምሪያው ኃላፊ የሆኑት መላከ ሰላም ዳዊት ያሬድ ገልጸዋል ማለት ነው። ቤተክርስቲያን እንዲህ ያለች መብቷን ስታስከብር፣ እንዲህ ያለች የራሷን ንብረት ስታስከብር ደስ ይላል ማለት ነው። ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረቶች ናቸው ዛሬ በየአዳራሹ ማንም እየተነሳ እየተጠቀመባቸው ያለው ማለት ነው። ስለዚህ ከዚህ በኋላ እነዚህ አይነት ንብረቶች የኛ ናቸው። ሌላ ቦታ እንኳን ቢገኝ በህግ የመጠየቅ መብት አላት ማለት ነው። ሌሎቹም ገና እንደዚሁ ይመለሳሉ። ለብዙዎች እንዲደርስ በደንብ ኮፒ ሊንክና ሼር አድርጉት። አሁን ማንም እየተነሳ የእናት ቅድስት ቤተክርስቲያንን ንዋየ ቅድሳት እያነሳ እያንቦራጨቀባቸው ባንልም ሲያንቦራጭቁበት የተገኘን ጸረ ቤተ ክርስቲያን የሆነን ግለሰብና ተቋም በህግ አግባብ የምንጠይቅበት አቅም ፈጥረናል። ቀድሞም ቢሆን መላከ ሰላም ዳዊት ያሬድ ተራማጁ የመፍትሄ ሰው እንደሆኑ ጠንቅቀን እናውቃለን። ደግሞ አንደበተ ርቱዕ የወንጌል መልእክተኛ፣ ቀበሌ አልባ የፍቅር ሰው፣ በበሳል አስተዳደር የተመሰከረላቸው ናቸው። በጣት ከሚቆጠሩና በቤተ ክህነቱ ካሉ ወንድሞች መካከል የተሰጣቸውን ኃላፊነት በጥራትና በብቃት ከሚወጡ አንዱ ሆነው የሚጠቀሱ ናቸው። እኚህ መላከ ሰላም ዳዊት እንዲህ አይነቱን የቤተ ክርስቲያን ውድ ልጅ በማንኛውም ኃላፊነት ማስቀመጥ ያኮራል። በአሁን ጊዜ የቤተ ክህነቱ የቅርስ ጥበቃ መምሪያ ኃላፊ ሆነው አጉራ ዘለሎችን እንዳሻቸው ሲጫወቱባቸው የነበሩትን ንዋየ ቅድሳት በአእምሯዊ ንብረት መብት እንዲመዘገቡ ማድረጋቸውን ሰምተን ተደስተናል። ቀድሞም ያኮሩን ነበር፣ አሁን አኩርተውናል። ቀጣዩ አገልግሎት ዘመናቸው የበረከት እንዲሆን እንመኛለን። የትንሣኤ መዳረሻ ምስራች። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የቅርስ ጥበቃ ቤተ መጻሕፍት መዘክር ኃላፊ መላከ ሰላም ዳዊት ያሬድ ነው የፋሲካ ምስራች ብለው ከበሮ፣ ጽናጽል፣ መቋሚያ በኢትዮጵያ የአእምሯዊ ንብረት ባለስልጣን የቤተ ክርስቲያኗ ብቻ ንብረት መሆናቸውን የሚገልጽ እውቅና ተሰጥቷቸዋል። ይህ ድንቅ ውጤት እንዲመዘገብ ያደረጉት በተሰለፉት ሁሉ ስኬት የማይለያቸው ትሑቱ አገልጋይ መላከ ሰላም ዳዊት ያሬድ ቦታው ላይ በተመደቡ ጀምሮ ታሪክ እየሰሩ ሲሆን ከዚህ ዜና ቀደም ብሎ ከ10 በላይ የሆኑ ቅዱሳት መጻሕፍት የቤተ ክርስቲያኒቷን ንብረት መሆናቸውን እውቅና እንዲያገኙ ከፍተኛ ጥረት አድርገው አሳክተዋል። ያው ንብረቱ ደግሞ ባለቤቱ ለሌላ ሰው ካልሰጠና ካላዋሰ በስተቀር የሚጠቀመው ባለቤቱ ብቻ ነው አይደል? እና እንግዲህ ማንም ተንቀሳቃሽ ከበሮ እየተነሳ ከበሮው ተሸክሞ ልደልቅ አይልም ማለት ነው።
እንግዲህ የባለቤትነት መብታችን በህግ ከተሰጠን ንብረቱን ማንም ጠቀመዋለሁ ቢል ደግሞ አፈጻጸሙን የህግ መመሪያ ክፍሉ ያለምንም እንቅፋት ማውጣትና መውረድ ሳይጠበቅበት ወረቀቱን ይዞ ወደ ፍርድ ቤት መውሰድ ብቻ በቂው ነው። የምናየው ንዋየ ቅድሳት ከበሮን እናያለን። ከበሮ እንግዲህ ከቤተክርስቲያናችን ካሉት የዜማ መሳሪያዎች መካከል አንዱ ነው። ከበሮ እንግዲህ ከበሮ ስታዩት አፈ ሰፊና አፈ ጠባብ አለው። በአጠቃላይ ከበሮ የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ቤተክርስቲያን እያንዳንዱ ነገር ሁሉ ነገሯ ጌታችን የመድኃኒታችን ኢየሱስ ክርስቶስ ስለሆነ ከበሮን የጌታችን የመድኃኒታችን ኢየሱስ ክርስቶስ ብላ መስለዋለች። ይሄም አፈ ሰፊ መሆኑ የመለኮት ምሳሌ፣ መለኮት በሁሉ ቦታ ይገኛል፣ የማይገኝበት ቦታ የለም። ሁሉም ቦታ አለና አፈ ሰፊው እዛ ምሳሌ ነው። እዚህ ጋር ደግሞ አፈ ጠባቡ አለ። ይሄ ደግሞ የትስብእት ምሳሌ ነው። ትስብእት ውስን ነው። ስለዚህ ጌታችን መድኃኒታችን ኢየሱስ በአጭር ቁመት በጠባብነት መወሰን ነው የሚያሳይ ነው። ይሄ አፈ ሰፊውና አፈ ጠባቡ ደግሞ አንድ ላይ ተይዟል። በጠፍር ተወጥሮ አንድ ላይ የተያያዘ ነው። ይሄም ጌታችን መድኃኒታችን ኢየሱስ ክርስቶስ በተዋህዶ አንድ የመሆኑ ምሳሌ፣ መለኮትና ትስብእት መለኮትና ስጋ በተዋህዶ አንድ መሆኑ፣ አምላክ ሰው ሆነ፣ ሰው አምላክ የመሆኑ ምሳሌ ነው ማለት ነው። ከዛ አልፎ ደግሞ ይሄ የምታዩት አንገት ላይ የምናነግትበት ማንገቻው አንደኛ አይሁድ በዕለተ ዓርብ ጌታችን ኢየሱስ ክርስቶስ አንገቱን አስረው የጎተቱት የገመዱ ምሳሌ ነው። ከዛም አልፎ ደግሞ የተገረፈበት የጅራፉ ምሳሌ አይሁድ 6666 የገረፉበት የጅራፉ ምሳሌ ነው። ይሄ የምታዩት ደግሞ ሰንበሩ አይሁድ ሰውነቱን ሲገርፉት ከሰውነቱ ስጋው እያለቀ አጥንቱ እስኪቆጠር ድረስ የደረሰው የዛ የሰንበሩ ምሳሌ ነው ማለት ነው። የምታዩት እንግዲህ ከበሮ ማለት ነው። እንግዲህ ከዛም አልፎ ደግሞ እዚህ ጋር ምናልባት ላው ላይ የሚደረግ ጨርቅ አለ። እሱ ስለማይታይ እዚህ ጋር ራሱን ታውታላችሁ። ከበሮ ይሄ ከበሮ ስታዩት ላው ላይ ጨርቅ ይደረግበታል። ይሄ ጨርቅ የሚደረግበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ ሰዓት ጀምሮ ሰባ ሰገል ያመጡለት ቀሚስ ነበር። ያቺ ቀሚስ አብረው በተአምር እያደገች 33 ዓመት ዘመን ኖራለች። ያችን ካለ ቀሚስ አይሁድ በዕለተ ዓርብ ምን አሉ? ነቢዩ ዳዊት ትንቢት የተናገረው ነበር። በቀሚሴ ዕጣ ተጣጣሉብኝ የሚለው ቀሚስ ስለነበረ ቀሚሷን ከምንቀዳድዳት ብለው የደረሰው ሰው ይድረስ ብለው ዕጣ ተጣጥለው ያችን ቀሚስ ዕጣ ጥለዋታልና ከዚያችን ቀሚስ አውልቀው ለመዘባበት ብለው አንድ አይሁድ ንጉስ ከሆኑ እስቲ ተናገር እያሉ ይዘባበቱበት ይሄንን ቀይ ግምጃ አለብሰውታል ማለት ነው። ስለዚህ ያን ያለበሱት ምሳሌ የእሱን መከራ ከማሰባጠር ቤተክርስቲያን በዚህ መልኩ ጌታችን መድኃኒታችን ኢየሱስ ክርስቶስ ታስተዋለች። በዚህ በከበሮ ውስጥ ደግሞ ውስጡ ለምሳሌ 5 ጠጠር ሊኖር ይችላል፣ 3 ጠጠር ሊኖር ይችላል። ይሄ ምሳሌነቱ ምንድነው? 3 መሆኑ የሚስጥረ ሥላሴ አንድነቱን ሶስትነቱን ለማስረዳት ከዛም አልፎ ደግሞ 5 መሆኑ ደግሞ የአምስቱ አማደ ሚስጥር ማለት ነው። አሁን እንግዲህ ወቅቱ የአብይ ጾም ነው። በአብይ ጾም ውስጥ ከበሮ አይመታም። ለምንድን ነው? የምታደርጉትን ሁሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አድርጉት ይላል። አሁንም እኛ ማንመታው ምክንያት ሰለሱ ብለን ነው። አንደኛ ከበሮ ስንመታ የደስታ በዓላት ሲኖሩ የደስታ መገለጫ ነው። ስለዚህ የምናደርገው አሁን የእሱን መከራ የምናስብበት ወቅት ስለሆነ፣ የሀዘን ወቅት ስለሆነ፣ የምናዝርበት ወቅት ስለሆነ፣ የእሱን መከራ የምናስብበት ወቅት ስለሆነ ከበሮ አንመታም ማለት ነው። ስለዚህ የምናደርገው በሱ ስም ነው። የምንመታው በሱ ስም ነው። የምናደርገው የማንመታው በሱ ስም ነው። ከዛም አልፎ ደግሞ ከበሮ ሲመታ አንደኛ መጀመሪያ ሲመታ ቀስ ተብሎ ይመታል። ከወዲ እየተባለ ይመታል። ከዛም አልፎ ደግሞ ቀስ እያለ ደግሞ እየፈጠነ ይሄዳል። ይሄም ጌታችን መድኃኒታችን ኢየሱስ ክርስቶስንም ሲገርፉ መጀመሪያ ቀስ እያሉ ከዛ በኋላ ለቁጥር እስኪያዳግት ድረስ የመጡት የዛ የግርፋቱ የመምታታቸው ምሳሌ ነው ማለት። ከበሮ ሲመታ ወደ ላይ እየተዘለለ አይደለም፣ ወደታው ወደ ጎን ነው። አይሁድም ጌታችን ወደዛ ወደፊት ወደኋላ እያደረጉ የመጎተታቸው ከበሮ ወደ ጎን ወደኋላ እያሉ ነው የሚመጡ። ከዛ ደግሞ ወደፊት ይሄም አይሁድ ጌታችን ኢየሱስ ክርስቶስን ወደፊት ወደኋላ እያደረጉ የገረፉት ያሰቃዩት ያደረሱበትን መከራ ከማሰብ አንፃር ቤተክርስቲያን እንግዲህ ከበሮ ራሱ ንዋየ ቅድሳት ራሱ ይቀር በዚህ መልኩ የጌታችን ውድ ተከታታዮቻችን ዛሬ ደግሞ የከበሮ አመታትን በጥቂቱ ለማየት እንሞክራለን። ከበሮአችንን ስንይዝ ትንሿን በግራ ትልቁን ደግሞ በቀኙ እናደርግና ግራችንን እናስገባለን። ስለዚህ ግራችንን እንዲህ ቀኛችንን ደግሞ በዚህ መልኩ እናስቀምጣለን ማለት ነው። ከበሮአችን የትኛውን ቦታ ላይ ስንመታው ሁልጊዜም ጥሩ አይነት ድምፅ አይሰጠንም። ስለዚህ ጥሩን ቦታ መርጠን ማግኘት አለብን ማለት ነው። እነዚህ ጥሩ ቦታዎች በሁለቱም በኩል ሁለቱን የምናገኝባቸው ተመሳሳይ ቦታዎች ጋር ነው የሚገኙት።
ያ ማለት ይህንን ከበሮ እነዚህ አይነት ቦታዎች ላይ በመታው ጥሩ ድምፅ አይሰጠኝም። ሁለቱን የሚያገናኝልን ቦታ ላይ ግን ሲሆን ተመልከቱ። በዚህም እቺ ቦታ ፈልጎ ማግኘት ይጠበቅብናል። ከዚህ በመቀጠል የምናየው የአሸባሸብ ስርዓታችንን ነው። ስናሸበሽብ ሁል ጊዜ 2 ብለን እንገባለን። ይሄ አንድም የክሌ ባህሪው ምሳሌ ሲሆን ከሌሎች ከበሮ መቺዎች ጋር እኩል ለመግባት የሚያስችለን ዘዴ ነው። ስለዚህ ቅድም ያልነው 1 2 3 ያልናቸውን ቦታዎች እዚህ ጋር ማሸብሸብ ላይ 2 እቺ ትሆንና 1 እና 3 እነዚህ ይሆናሉ ማለት ነው። ስለዚህ መጀመሪያ 2 ብለን እንጀምራለን። 2 3 2 1 2 3 2 1 2 3 2 1 2 3 ሁልጊዜም ስናሸበሽብ ርቀቱ ተመሳሳይ ወይም ደግሞ እኩል መሆን አለበት። ፍጥነታችንን ልክ እርምጃችንን እንደምንጠብቀው በእርምጃችን ውስጥ ስንፈጥን እንደምናውቀው ስንዘገይም እንደሚሰማን ይሄንንም ርቀቱን እየጠበቅን እኩል ማለት አለብን ማለት ነው። እመቹ ከበሮ ቢገባሽ ብታስተዊ ኖሮ የኢየሱስ ክርስቶስ ምሳሌ ነው። ማለትም ኢየሱስ ክርስቶስን ነው እየመታሹ ያለሽ። አመልክበታለሁ ብላ እየመታችሁ የነበረው ከበሮ ጌታዋን ነበር እየመታችሁ የነበረው ማለት ነው። የምሬን ነው የምላችሁ። ይሄ ልጅ ኦርቶዶክሳውያንን ነው ያዋረደው። ኦርቶዶክሳውያንን ነው የተሳደበው። ኦርቶዶክሳውያን እናንተ ኢየሱስን እየደበደባችሁ ነው በከበሮ። ይሄ ለእናንተ ትቻለሁ። የምር ሁላችሁም ሼር ኮፒ ሊንክ አድርጉ። ይሄው የልጁን አካውንት ከስር አስቀምጫለሁ። እየገባችሁ ሪፖርት አድርጉ። ይህንን እንኳን ሳታውቁ ነው አይደለም የምትጫወቱበት። የኛ ቤተክርስቲያን ምን ያህል ባለ ሚስጥር እንደሆነች ያለ ትርጉምና ያለ ምሳሌ ምንም እንደማታደርግ ልንገራችሁ። የተዋሕዶ ልጅ ሆነ በአንገት ማተብ ያሰርክ ይህንን ቪዲዮ ኮፒ ሊንክ ሼር ካላደረክ ማርያምን ታሳዝናል። ወደ ምሳሌው ስነግራችሁ ከበሮ የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ግራና ቀኝ ሲመታ ስንመለከት ጌታችን በአይሁድ እጅ በጥፊ መመታቱን ያስታውሰናል። ሰፊው የከበሮ አፍ የመለኮት ምሳሌ ነው። ይህ የከበሮ አፍ የጌታችንን የባሕርይ አምላክነት ምሉ በኩልሄ መሆኑን ስልጣኑ ወሰን ድንበር እንደሌለው የሚያስታውሰን ነው። የአፉን መስፋት ስንመለከት በአጭር ቁመት በጠባብ ደረት ተወስኖ የተገለጠው ኢየሱስ ክርስቶስ በሕልውና በመለኮት ባሕርይ አባቱ ከአብ ባሕርይ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ ሁሉን የያዘ ሁሉን የሚገዛ መሆኑን እናስባለን። ጠባቡን የከበሮ አፍ ደግሞ ስንመለከት የትስብእት ምሳሌ ነው። በመዝሙር ጊዜ እየተቆረቆረ ድምፅ የሚሰጠው ጠባቡ የከበሮ አፍ የወልደ እግዚአብሔርን በጠባብ ደረት በአጭር ቁመት ተወስኖ መገለጥን የሚያመለክተን ነው። ፍጥረታትን ሁሉ የሚገዛ እሱ በስልጣኑ ሽረት በመለኮቱ እልፈት የሌለበት ቢሆንም ስጋን ተዋህዶ ተገልጧል። ይህንን ጠባብ የከበሮ አፍ ስንመለከት ሁሉን የሚገዛ እሱ በአጭር ቁመት በጠባብ ደረት መወሰኑን እናስባለን ማለት ነው። ከበሮ ደግሞ የሚለብሰውን ጨርቅ ስንመለከት የጌታችን ምሳሌ እንደሆነ ስለ ከበሮ ከላይ ነግሬያችኋለሁ። ከዚህ አንጻር የለበሰው ጨርቅ ደግሞ በዕለተ ዓርብ አይሁድ ጌታችንን ያለበሱት ጨርቅ ቀይ ከለሜዳ ምሳሌ ነው። ልብሱንም ገፈው ቀይ ልብስ አለበሱት ተብሎ በማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ በተጻፈው መሰረት በከበሮ ላይ የተለጠፈውን ጠፍር ስንመለከት ደግሞ በጌታችን ጀርባ ላይ የታየውን የግርፋት ሰንበር ምሳሌ ነው። ጠፈሩን በከበሮ ላይ ስንመለከት በጌታችን ጀርባ ላይ የታየውን ሰንበር እናስታውሳለን ማለት ነው። እጆቼና እግሮቼን ቸነከሩኝ አጥንቶቼ ሁሉ ተቆጠሩ እንዲል ጌታችን አጥንቱ እስኪቆጠር ጀርባው እስኪቆስል ተገርፏልና የዛ ምሳሌ ነው። ሌላው ደግሞ የከበሮን ማንገቻ ስንመለከት የከበሮን መምታት ስናስብ በአንገታችን የምናስገባው ማንገቻ ጌታችንን አስረው የጎተቱበት ገመድ ምሳሌ ነው። አይሁድ ጌታችንን ወደ ቀራንዮ ሲወስዱት የእጁን መጋፊያና መጋፊያ እስኪገጥም ድረስ በገመድ የእንግርግሪት አስረው ጎትተውታል። ማንገቻውን ከበሮ ላይ ስናይ ይህንን ጌታችን የታሰረበት ገመድ እንደሆነ እናስታውሳለን ማለት ነው። ስለዚህ ይሄ ነው ሚስጥሩ።
ይህንን ሳታውቁ ነው እናንተ መናፍቃን እንደዚህ የምትሆኑት። እባካችሁ ተው። ስለ ቤተ ክርስቲያናችን ስለ እኛ ኦርቶዶክስ ተዋህዶ እምነት አልገባችሁም? ኑና ተማሩ። 24 ሰዓት ቤቷ ክፍት ነውና ዘወትር ኑ ንስሐ ግቡ፣ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለች ታስተምራለች። ወደ ቤቷ ነው።